ማለት መርቻለሁኝ ግን በቃ የግድ መንገር ስላለብኝ ነው። የነበርክበትን ሁኔታ አውቃለሁ፣ ያለፍክበትን ነገሮች በደንብ አውቃለሁኝ እና ግን ደግሞ በቃ የምትለኝ ነገር ለማወቅ ፈልጌ ነው። በዚህ ስሜት ውስጥ ብቻ መታገል አልቻልኩም፣ አቃተኝና የምትለኝ ነገር ለማወቅ ነው። ያው ለኤልዲቤም ሁሉንም ነገር አስረድቻታለሁ፣ ሁሉንም ነግሬያታለሁ። እሷም ለቤተሰቦቿ ቤተሰቦቿ ነግራቸዋለች። እንግዲህ አንተም አይተኸዋል ቪዲዮውን። የቀለድን የመሰለ መሰለኝ እና ግን እየቀለድኩኝ አይደለም። በጣም አሁንም ግራ እየተጋባሁኝ ነው ያለሁት ማለት ነው። በጣም ግራ እየገባኝ ነው አሁንም ቀልድ እስኪመስለኝ ድረስ ማለት ነው። የቀለድኩ አይደለም፣ ከልቤ ነው። እንደዚህ አይነት ነገር እኔ አልቀልድም፣ የምሬን ነው እና ፕሊስ እንድትረዳኝ እፈልጋለሁ። ልክ ነህ፣ ብዙ አልቆየም። ያው እዛም ያለው ነገር እንደዚህ አይነት ግንኙነት እንድንጀምር የሚያደርገው ነገር አልነበረም። በእርግጥ አውቃለሁ፣ ግን እኔ ፈልጌ ወይ ወድጄ መጣሁት ስሜት አይደለም ነው እኮ የነበርክበትን ሁኔታ ስለነበርክበት ሁኔታ ምናምን ነገሮች ሳይሆን ለዚህ የሚያደርስ ነገር እኔና አንቺ ጋር የናል ግንኙነት አልነበረም። እንደዚህ ፈልጌ ነው ገባሽ? እኔ ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት ነው የመጀመርም ፍላጎትም እቅድም የለኝም ከይቅርታ ጋር ማለት ነው። ሲቀጥል ደግሞ ይሄንን ነገር እዚህ መታችሁ ለሲስተር ታየው እኔ እንተናታለሁ፣ ግን ይሄንን ነገር እዚህ መታችሁ ከምታወሩኝ እዛው ባላችሁበት ስልክ ብትደውሉልኝና ብታወሩኝ ይሻል ነበር። ለኔም እንድታጀራ መጣችሁ እንትን ከምትሉኝ ማለት ነው። እኔ አሁን ምንም መልስ እንደምሰጥሽ አላውቅም። በዚህ ሰዓት እህቴ ራሱ እንዴት እንትን ብላ ወደዚህ እንዳመጣችሽም ግራ እየገባኝ ነው። እኔ እንዳውም በቃ አላ ኖርማል የደነገጥኩት የነበረው ስትደውልልኝ እየመጣ ነው ከሩታ ጋር ስትለኝ በቃ ዝም ብላችሁ ቪዲዮ ለመስራት ምናምን ወጣችሁ ነው መሰለኝ እንጂ በእንደዚህ አይነት ነገር አይደለም። የውላ ብሽ ምን መሰለኝ እኔ ከታተል ነበረ ዩቲዩብ ላይ የምትሰራቸውን ቪዲዮዎች አያለሁ እና እንደማደንቅህና እንደምወድህ ነግራት ነበር ለእህቴ እና ሁሉንም ነገር እዛ ላይ ነው የምከታተለው። በዛ ምክንያት ይመስለኛል እና ደግሞ እዛ ስትመጣ የነበረን ነገር በእርግጥ ረጅም ጊዜ ባትቆይም እንደዚህ አይነት ነገር እንድንጀምር የሚያደርግ ነገር ባይኖረንም ግን ደግሞ የቆየባቸው ጊዜያቶች ባህሪህን፣ ሁኔታህን አብረን የምናሳልፈው በቃ አለ አይደል እንደ ጓደኛ ሆነን የምናሳልፈው ነገሮች የኔ ቀልብ ነበር የገዛው እና እኔም እኮ ልጅ አይደለም የግድ ስለሆነብኝ ነው። እባክህን አብሽ ተረዳኝ። አሁን እኔንም ሌላ እንትን ማታስገብኝ ደስ ይለኛል። ብቻን መጀመሪያ ይሄን አይነት ስሜት እንዲፈጠርብሽ ካደረኩኝ የኔ ጥፋት ከሆነ አሁንም ደጋግሜ ነግሬሻለሁ። በጣም ይቅርታ። ይሄ ስሜት እኔ እንዲፈጠርብሽ ካደረኩኝ እዛ እኔ ልክ እንደ እህቴ ነው ያየሁሽ። ልክ ኤልዱን በማይበት ነው አንቺንም ያየሁሽ ማለት ነው። ደስ የሚል ቀረቤታ አለሽ፣ ደስ የሚል ነገሮች አሉሽ። ታላቅ እህቴን በቀረብኩበት ልክ ነው አንቺንም የቀረብኩሽ ማለት ነው። እንደዚህ አይነት ስሜት ይፈጠርብሻልን ብዬ አስቤም ምንም ገምቼም አላውቅም እዛም በነበርንበት ሰዓት ማለት ነው። እና ይህ ስሜት እኔ ፈጥሬብሽ ከሆነ አሁን ደጋግሜ እነግርሻለሁ ይቅር። ግን ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት እንትን መግባትም ሆነ ምንም ነገር አልፈልግም። ማንም እንዲያዝንብኝም እንድትቀየምኝም አልፈልግም። ሲጀመር እህቴ የኔን ነገር እያወቀች አንቺ እዚህ ማምጣቷ በራሱ ለኔ በጣም ገርሞኛል እና በጣም ይቅርታ፣ በጣም ይቅርታ። ግን ይሄንን ነገር እኔ ልቀበልም አልችልም። ከቻልሽ በእግዚአብሔር ከዚህ በላይ ባታስጨንቅኝና ዛሬ ሆኖ ተመለሱ ደስ ይለኛል።
እኔ ሲጀመር እንደዚህ አይነት ስሜት ይኖርሻልም ብዬ አላስብም። በቃ እኔ የቀረብኩሽ አንቺን በእህትነት ነው ባለቀ ሌላ ስሜት የለኝም። እንደገና ሌላ ነገር ውስጥም ባታስገብኝም ደስ ይለኛል። ከዚህ በላይ እኔ በቃ ልቀቁኝ በእግዚአብሔር በቃ ነው። ፈልገሽው እንዳላመጣሽውማ አውቃለሁኝ፣ ግን በቃ ከዚህ በላይ እንትን ልትይ አልፈልግም። ኦኬ ለምንድን ነው የማትረዳኝ ግን? አብርሽ እኮ ሳናግረው ሊያናግረኝ ፈቃደኛ አይደለም። ምን ብሎሽ ነው ደግሞ? አታልቅሽ። አንችልም በምታለቅሽው ነግሬሽ የለ እንደ መጀመሪያ ምንም ቢፈጠር ምን ጠንካራ ሆኜ ብዬሽ የለ? ምን ተፈጥሮ ነው? ይሰማኝም ምንም ቢፈጠር ምን ጠንካራ መሆን ነው ያለብሽ። እኔ እኮ ነግሬሻለሁ። ምንም ይሁን ምን ጠንካራ ሆኜ ምናምን አላልኩሽም? እና ተረጋጊሽ። እና አብርሽ በጣም ነው የተበሳጨውና ሊያናግረኝላ ፈቃደኛ ነበረ። በጣም እንትን ብሎ ተናደፈኝ ነው የሄደ። እና ተረጋጊ። እኔ ሁሉ እንትን የምለው ይሄ ሁሉ ዋጋ የምከፍለው ለአንቺ ብዬ ነው ገለበጣ። እና አንቺም ደግሞ ጠንካራ መሆን አለብሽ። እና እንደዚህ መሆን የለብሽም ማለት ቤትም ምን እንደሚሉ አብርሽ ራሱ ምን እንደሚያደርገኝ አላውቅም፣ ግን ይሄ ሁሉ እንትን የምለው ለአንቺ ብዬ ነው። እና ጠንካራ መሆን ያለብሽ። አታልቅሽ እሺ። ያው በሱም እኮ አትፍረጅበት። ታውቂያለሽ የነበረው ከዚህ በፊት ደጋግሜ ነግሬሻለሁ። በሱም አትፍረጅበት። ካሳለፈው ነገር አንጻር ነው ተሰላለ። ለዛ ነው እንደዛ እንትን ይላል። እኔ እኮ ይዤሽ ስመጣ ማለት ነው ምንም ይፈጠር ምንም አትሊስት ከኔ ይልቅ ለሱ ተናግረሽ እንዲወጣልሽ ብዬ ነው። ገብቶሻል? እና ስሜታዊ አትልቅሽ፣ ተረጋጊሽ። ያው እንግዲህ የሚፈጠረውን ምንም ይሁን ምን ማለት አብርሽን እስኪላው